ግሎባል ቪው ኢቲ ዓለምን በቋንቋችን ከቴህራን ተወንጭፎ ቴልአቪቭ ለመድረስ የሚፈጅበት ጊዜ 400 ሰከንድ ብቻ ነው። ይህ ቁጥር በሰዓት ወይም በደቂቃ የሚለካ ሳይሆን በልብ ምት ፍጥነትና በሞት ጥላ መካከል ያለ አጭር ክፍተት ነው። የሰው ልጅ አይን ጠቅሶ እስኪገልጥ የአደጋ ጊዜ ራዳሮች መረጃውን ተቀብለው ለማስጠንቀቅ እስኪሞክሩ ሰማዩን ቀዶ የሚገባው እሳት ከተማዋን አመድ ለማድረግ የተቃረበበት ቅጽበት። ይህ የሳይንስ ልቦለድ ፊልም ትዕይንት አይደለም፣ ወይም ደግሞ የሩቅ ዘመን ትንቢትም አይደለም። ይህ አሁን የምንኖርበት የሀያላን ሀገራት የቴክኖሎጂ ፉክክር የወለደው አዲሱና አስፈሪው የጦርነት ምዕራፍ ነው። በመካከለኛው ምስራቅ ሰማይ ላይ የተደገሰው ድግስ ባሩድና እሳት ብቻ ሳይሆን የድምፅን ፍጥነት በሚገዳደሩ የስበትን ሕግ በሚሞግቱና የሰው ልጅ የፈጠራቸውን የመከላከያ ስርዓቶች ሁሉ ጥያቄ ውስጥ በሚከቱ ዘመናዊ የሞት መልእክተኞች የተሞላ ነው። አንዱ ወገን የማይደፈር ብሎ የጠራውን ጉልላት ለመስበር፣ ሌላኛው ወገን ደግሞ የማይመታ የተባለውን ለማጥመድ በሚያደርጉት የሞት ሽረት ትግል ውስጥ ዓለም ትንፋሹን ውጦ የሚመለከተው የፋታህና የስካይሶኒክ ፊልሚያ ተጀምሯል። ታሪኩ የሚጀምረው በተለመደው የባላስቲክ ሚሳኤል ውርወራ አይደለም። ለዓመታት የዓለም መከላከያ ኃይሎች የለመዱት ጦርነት ፓራቦላ ሰርቶ እንደ ድንጋይ ወደ ላይ ተወርውሮ ወደ ታች የሚወርደው ሚሳኤል በአየር ላይ የመጥለፍ ቀመር ነበር። ነገር ግን ኢራን ይፋ ያደረገችው ፋታህ የተሰኘው የሚሳኤል ፕሮጀክት ይህንን የቆየ የጦርነት ሕግ ሙሉ በሙሉ የሻረና መመጫወቻ ካርዱን የቀያየረ ክስተት ሆኖ ብቅ ኢራን በድብቅ ላብራቶሪዎቿና በተራራዎች ስር ባሉ ዋሻዎቿ ውስጥ ስትቀምመው የኖረችው ይህ መርዝ ሃይፐርሶኒክ ወይም ከድምፅ ፍጥነት እጅግ የላቀ የቴክኖሎጂ የታጠቀ ነው። ፋታህ 1 ወደ አደባባይ ሲወጣ የቴህራን መልእክት ግልጽ ነበር። የእስራኤልን አይረን ዶም፣ ዴቪድስ ስሊንግና አሮ የተሰኙትን የአየር መከላከያ ስርዓቶች ሁሉ የጡረታ ጊዜያቸው ደርሷል የሚል። ፋታህ 1 ሲተዋወቅ ዓለምን ያስደነገጠው ፍጥነቱ ብቻ አልነበረም። እርግጥ ነው ከድምፅ ፍጥነት ከ13 እስከ 15 እጥፍ መጓዝ መቻሉ በራሱ አስፈሪ ያደርገዋል። በዚህ ፍጥነት የሚጓዝ አካል አየርን ከመሰንጠቁ የተነሳ በዙሪያው የሚፈጠረው ሙቀት ብረትን ያቀልጣል። በዙሪያው የሚፈጠረው የፕላዝማ ደመና ደግሞ ራዳሮች እንዳያዩት ያደርጋል። ነገር ግን የፋታህ እውነተኛ ገዳይ ባህሪ ያለው በፍጥነት ውስጥ ሳይሆን በጭንቅላት ውስጥ ነው። የሚሳኤል እንደ ቀድሞቹ አባቶቹ ከተተኮሰ በኋላ አቅጣጫውን የማይቀይር ደደብ ቦምብ አይደለም። ይልቅንም በከባቢ አየር ውስጥም ሆነ ከከባቢ አየር ውጪ ፍጥነቱን ሳይቀንስ አቅጣጫውን የመቀየር የመታጠፍና የመጠምዘዝ ብቃት ያለው ተንቀሳቃሽ ራስ የታጠቀ ነው። ይህ ማለት ምን ማለት እንደሆነ በወታደራዊ ሳይንስ መነጽር እንመልከተው። የእስራኤል አሮ ወይም የአሜሪካው ፓትሪዮት መከላከያ ስርዓቶች የሚሰሩት በሂሳብ ስሌት ነው። ጠላት ሚሳኤል ሲተኩስ ራዳሩ የሚሳኤሉን ፍጥነትና አቅጣጫ አይቶ ከ5 ደቂቃ በኋላ በዚያ ቦታ ይደርሳል ብሎ ይተነብያል። ከዚያም ጠላፊው ሚሳኤል በዛ በተተነበየው ቦታ ላይ ሄዶ ይጠብቋል። ነገር ግን ፋታህ 1 ይህንን ትንበያ ያታልላል። ጠላፊው ሚሳኤል ወደ እርሱ እየመጣ መሆኑን ሲያውቅ ፋታህ በድንገት አቅጣጫውን ይቀይራል። ወደ ላይ ይወጣል ወይም ወደ ጎን ይታጠፋል። በዚህ ጊዜ የእስራኤል መከላከያ ሚሳኤል ባዶ አየር ይቦጭቃል። ፋታህ ግን ጉዞውን ወደ ቴልአቪቭ ይቀጥላል። ይህ ሁኔታ ለወታደራዊ ስትራቴጂስቶች ቅዠት ነው። መከላከያ የሌለው ጥቃት፣ ምላሽ የሌለው ድብደባ። ነገር ግን ኢራን በዚህ አላበቃችም። ፋታህ 1 የፈጠረው ድንጋጤ ሳይበርድ ፋታህ 2 የተሰኘን ይበልጥ የተራቀቀ ስሪት ይፋ አደረገች። ፋታህ 2 የጨዋታውን ሕግ ወደ ሌላ ደረጃ ያሸጋገረ ሃይፐርሶኒክ ግላይድ ቬሂክል ቴክኖሎጂን የሚጠቀም ነው። ልዩነቱም የተለመዱት ባለስቲክ ሚሳኤሎች ወደ ጠፈር ወጥተው በከፍተኛ ፍጥነት ወደ መሬት ይወርዳሉ። ራዳሮች እነዚህ ሚሳኤሎች ገና ወደ ላይ ሲወጡ ከሩቅ ማየት ይችላሉ። ፋታህ 2 ግን ወደ ላይ በጣም አይወጣም። ይልቁንም ከከባቢ አየር ጠርዝ በታች በዝቅተኛ ከፍታ ላይ እየተንሸራተተ ይጓዛል። የምድርን ቅርጽ ተከትሎ ስለሚጓዝ የአየር መከላከያ ራዳሮች ሊያዩት የሚችሉት ኢላማውን ለመምታት እጅግ ሲቃረብ ብቻ ነው። ያኔ ደግሞ ጊዜው አልፏል። የፋታህ 2 መምጣት የኢራን ኢንጂነሮች ከሩሲያና ከቻይና የወሰዱትን ቴክኖሎጂ ከራሳቸው ፈጠራ ጋር አዋህደው የምዕራባውያንን የአየር መከላከያ የበላይነት ለመስበር ምን ያህል ርቀት እንደሄዱ ማሳያ ሆነ። እዚህ ላይ ነው የእስራኤል የቴክኖሎጂ አርበኝነት ወደ መትረጉ የሚገባው። ኢራን የፋታህ ሚሳኤል
ሚሳኤልን ፎቶዎች በቴሌቪዥን መስኮት እያሳየች ድልን ስታውጅ በቴል አቪቭ የሚገኘው ራፋኤል አድቫንስድ ዲፌንስ ሲስተም የተሰኘው ግዙፍ የመከላከያ ተቋም በሚስጥር ላቦራቶሪዎች ውስጥ እንቅልፍ አጥቶ ያድር ነበር። እስራኤል ለህልውናዋ የሚያሰጋትን ማንኛውንም ቴክኖሎጂ በዝምታ የማለፍ ታሪክ የላትም። በተለይ አይሮንዶም በመፍጠር አጭር ርቀት ሮኬቶችን እንደ ዝንብ የመታቸው፣ ዴቪድ ስሌንግን በመስራት መካከለኛ ርቀትን የሸፈነችው፣ ናም አሮ 3ን በመስራት በጠፈር ላይ ሚሳኤል የምትጠልፈው እስራኤል ለሃይፐርሶኒክ ሚሳኤል መልስ ሳታዘጋጅ እጆቿን አጣጥፋ ትቀመጣለች ብሎ ማሰብ የዋህነት ነው። የፋታ ሚሳኤል ዜና በተሰማ በሳምንት ውስጥ እስራኤል ዓለምን ያስገረመ ምላሽ ሰጠች። በፓሪስ በተካሄደው ዓለም አቀፍ የአየር ኤግዚቢሽን ላይ ራፋኤል ኩባንያ ስካይሶኒክ የተሰኘውን አዲሱን ጠላፊ ሚሳኤል ይፋ አደረገች። የመሳሪያ የተሰራው ለአንድና ለአንድ ዓላማ ብቻ ነው፣ የኢራንን ሃይፐርሶኒክ ሚሳኤሎች አድኖ ማውደም። ስካይሶኒክ ከዚህ በፊት ከነበሩት የአየር መከላከያ ስርዓቶች በተለየ ፍልስፍና የተገነባ ነው። የስካይሶኒክ ዋና ሚስጥር ልቀቅና አሳድ የሚለው ሳይሆን ተፎካከርና አሸንፍ የሚለው ነው። የኢራን ፋታ ሚሳኤል በከፍተኛ ፍጥነት እየበረረ አቅጣጫውን ሲቀይር ስካይሶኒክም አብሮት አቅጣጫውን ይቀይራል። ልክ አዳኝ ንስር እባብን ለመያዝ ሲወርድ እባቡ ሲጠማዘዝ ንስሩም አብሮ እንደሚጠማዘዘው ሁሉ ስካይሶኒክ የተገጠመለት ልዩ ሞተርና የአየር መቅዘፊያ በድምፅ ፍጥረት 10ና ከዚያ በላይ ፍጥነት እየበረረ እጅግ አስቸጋሪ የሆኑ የመታጠፍ እንቅስቃሴዎችን እንዲያደርግ ያስችለዋል። ይህም ፋታ ሚሳኤልን ለማምለጥ እድል አይሰጠውም። የስካይሶኒክ ሌላኛው ድንቅ ባህሪ በተለያየ ከፍታ ላይ የመስራት ብቃቱ ነው። ፋታ 1ን በጠፈር ጠርዝ ላይ፣ ፋታ 2ን ደግሞ በዝቅተኛ ከፍታ ላይ እየተንሸራተተ የማግኘት አቅም አለው። የስርዓት የሚጠቀመው የራዳርና የኦፕቲካል ዳሳሾቹ ውህደት ሃይፐርሶኒክ ሚሳኤሉ በሚፈጥረው የፕላዝማ ደመናው ሰንጥቆ ኢላማውን በግልጽ እንዲያይ ያስችለዋል። ይህ ማለት ኢራን የማይታይ ብላ የሰራቸውን ሚሳኤል እስራኤል የሚታይና የሚመታ አድርገዋለች ማለት ነው። ይህ የሁለቱ ሀገራት የቴክኖሎጂ ፊልሚያ በዓለም ታሪክ ውስጥ ከታዩት እጅግ ውድና ውስብስብ የጦርነት እርምጃዎች አንዱ ነው። በአንድ በኩል ኢራን በቢሊዮን ዶላሮች ወጪ ያደረገችበትን የሚሳኤል ፕሮግራም ወደ ፍጽምና ለማድረስ ስትተጋ፣ ሩሲያ በዩክሬን ውስጥ የተጠቀመችበትን የኪንዛልና ዚርኮን ሃይፐርሶኒክ ሚሳኤል ልምድ ለኢራን እያካፈለች እንደሆነ ይታመናል። ኢራን ይህንን አቅም መገንባቷ እስራኤልን ብቻ ሳይሆን በአካባቢ ያሉትን የአሜሪካ ጦር ሰፈሮችና የባህረ ሰላጤው አረብ ሀገራትንም ጭምር በስጋት ቀለበት ውስጥ ይከታል። ፋታ 2 በ400 ሰከንድ እስራኤልን መምታት ከቻለ ሳውዲ አረቢያን ወይም የተባበሩት አረብ ኤሚሬትን ለመምታት የሚፈጅበት ጊዜ ከዚያ ያነሰ ነው። በሌላ በኩል እስራኤል የምትከተለው የሽንኩርት ልጣጭ የመከላከያ ስትራቴጂ አሁን የመጨረሻውንና የውጭውን ልጣጭ አግኝቷል። ስካይሶኒክ ወደ እስራኤል መከላከያ ቀለበት መግባቱ የኢራንን የማጥቃት አቅም በከፍተኛ ሁኔታ እንደሚቀንስ ይጠበቃል። ነገር ግን በወታደራዊ ዓለም 100% አስተማማኝ የሚባል መከላከያ የለም። እስራኤል ስካይሶኒክን ብትሰራም ኢራን ደግሞ በምላሹ ብዙ ቁጥር ያላቸውን ሃይፐርሶኒክ ሚሳኤሎች በአንድ ጊዜ በመተኮስ የስካይሶኒክን የመጥለፍ አቅም ለማጨናነቅ መሞከሩ አይቀርም። ይህ የብዛትና የጥራት ጦርነት ነው። ኢራን 100 ፋታ ሚሳኤሎችን ብትተኩስ እስራኤል 100 ስካይሶኒክ ሚሳኤሎችን በአንድ የማስወንጨፍ አቅም ይኖራት ይሆን የሚለው የሎጂስቲክስና የኢኮኖሚ ጥያቄ ከቴክኖሎጂው እኩል ወሳኝ ነው። ከዚህ ቴክኖሎጂያዊ ፍክክር በስተጀርባ ያለው ጂኦፖለቲካዊ ትርጉምም እጅግ ሰፊ ነው። ኢራን ፋታ ሚሳኤሎችን ይፋ ማድረጓ የኒውክለር ጦር መሳሪያ የመታጠቅ ምኞቷ ማሳያ ተደርጎ ይወሰዳል። ምክንያቱም ሃይፐርሶኒክ ሚሳኤሎች የኒውክለር ራስን ተሸክመው ለመብረር ተመራጭ መሳሪያዎች ናቸው። ይህንን ስጋት የተረዳቸው እስራኤል ስካይሶኒክን ስትሰራ መደበኛ ፈንጂ የያዘ ሚሳኤል ለመምታት ብቻ ሳይሆን የኒውክለር አደጋን ለመከላከል ጭምር አስባበት ነው። አሜሪካ በበኩሏ የኢራንን የሃይፐርሶኒክ ግስጋሴ በቅርበት እየተከታተለች ሲሆን እስራኤል የሰራችውን ስካይሶኒክ ቴክኖሎጂ ወደ ራሷ የመከላከያ ስርዓት ለማካተት ፍላጎት አሳይታለች። ይህም እስራኤልን በሃይፐርሶኒክ መከላከያ ዘርፍ ከዓለም ቀዳሚ ሀገራት ተርታ ያሰልፋታል። አሁን ጥያቄው ይህ የቴክኖሎጂ እሽቅድምድም ወደ ቀጥታ ጦርነት ያምራል ወይንስ እንደ መገዳደር ሆኖ ይቀጥላል የሚለው ነው። ኢራን ፋታህን የሰራቸው እስራኤልን ለማጥፋት እንደሆነ በይፋ ትናገራለች። እስራኤል ስካይሶኒክን የሰራቸው የኢራንን ህልም ለማክሸፍ ነው። በመካከለኛው ምስራቅ ሰማይ ላይ የማይታይ
የሚታየው የራዳር ሞገርና የማይሰማው የኤሌክትሮኒክስ ጦርነት በየቀኑ ይካሄዳል። አንድ ቀን ምናልባትም በአንድ ድንገተኛ ንጋት ኢራን የፋታ ሚሳኤሎቿን ቁልፍ ብትጫን የእስራኤል ራዳሮች በሰከንዶች ውስጥ ምላሽ መስጠት አለባቸው። ያ 400 ሰከንድ የሁለቱን ሀገራት ብቻ ሳይሆን የመላው ዓለምን ዕጣ ፈንታ የሚወስን ወሳኝ ጊዜ ይሆናል። በፋታህና በስካይሶኒክ መካከል ያለው ፍልሚያ የጦርና የጋሻ ታሪክ ዘመናዊ ትርጓሜ ነው። ጦሩ እየሳለ ሲሄድ ጋሻው እየጠነከረ ይሄዳል። ኢራን ፍጥነትና ተለዋዋጭነትን እንደ ማጥቂያ ስትጠቀም፣ እስራኤል ትክክለኛነትና ሰው ሰራሽ አስተውሎትን እንደ መከላከያ ትጠቀማለች። በዚህ የሞት ሽረት ትግል ውስጥ ስህተት የሚባል ነገር ቦታ የለውም። አንድ የፋታ ሚሳኤል ሾልኮ ቢገባ ውጤቱ የከተማ ውድመት ነው። አንድ የስካይሶኒክ ሚሳኤል ቢስት ዋጋው የንጹሃን ሕይወት ነው። ስለዚህ በቴህራንና በቴልአቪቭ የሚገኙ ሳይንቲስቶች፣ መሐንዲሶችና የጦር ጀነራሎች በቀዝቃዛው ጦርነት ዘመን ከነበረው የኒውክለር ውድድር በባሰ ውጥረት ውስጥ ሆነው እያንዳንዱን ቀን በስጋትና በዝግጁነት ያሳልፋሉ። ይህ ቴክኖሎጂ ከቁጥጥር ውጭ እንዳይወጣና ወደ ተሳሳተ እጅ እንዳይገባ ያለው ስጋትም ቀላል አይደለም። የኢራን ወዳጆች የሆኑት እንደ ሄዝቦላህና የየመን ሁቲዎች ይህንን የሃይፐርሶኒክ ቴክኖሎጂ ቢያገኙስ ያኔ እስራኤል ብቻ ሳትሆን የአውሮፓና አሜሪካ መርከቦች፣ የነዳጅ ማውጫዎችና የንግድ መስመሮች ሁሉ አደጋ ላይ ይወድቃሉ። ለዚህም ነው እስራኤል ስካይሶኒክን እንደ ብሔራዊ ሚስጥር ብቻ ሳይሆን እንደ ቀጠና የደህንነት ዋስትና አድርጋ የምትመለከተው። የኢራን ፋታህ ሚሳኤል የቀጠናውን ኃይል ሚዛን ለማዛባት የተወረወረ ዳይስ ሲሆን፣ የእስራኤል ስካይሶኒክ ደግሞ ያንን ሚዛን ለመጠበቅ የተዘረጋ የብረት እጅ ነው። የሰው ልጅ የምህንድስና ጥበብ ጫፍ ሰውን ለማጥፋትና ሰውን ለማዳን በሚደረግ ሁለት ተቃራኒ ሩጫዎች ላይ መዋሉ አስገራሚ ፓራዶክስ ነው። ኢራን ፋታህን ስታስወነጭፍ የፊዚክስን ህግጋት ተጠቅማ ጥፋትን ለማድረስ ነው። እስራኤል ስካይሶኒክን ስተኩስ ያንኑ የፊዚክስ ህግ ተጠቅማ ጥፋትን ለመግታት ነው። ውጤቱ ምንም ይሁን ምን ፋታህና ስካይሶኒክ የመካከለኛው ምስራቅን ፖለቲካ ብቻ ሳይሆን የወደፊቱን የጦርነት መልክ ቀይረውታል። ከእንግዲህ ጦርነት የሚወስነው ታንክ በመንዳት ወይም ቦምብ በመጣል ብቻ ሳይሆን በድምፅ ፍጥነት በሚምዘገዘጉ አቅጣጫቸውን በሚቀይሩና በሰከንዶች ውስጥ ውሳኔ በሚሰጡ የማሽን አእምሮች ነው። በዚህ አዲስ ዓለም ሰከንዶች የህይወትና የሞት ልዩነት ናቸው። 400 ሰከንድ ለጥፋት ወይንስ ለድነት? መልሱን ጊዜና ቴክኖሎጂ ይነግሩናል።